አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለህ ማለት ምን ማለት ነው? ትርጉሙ ብቻ ነገር ባጭሩ። መልካምና እኔም እኮ እያልኩ ነው ሙሉ ኮንቴክስቱን በእናትየው አንዴ ጥቅሱን ብቻ ግን አንብቦሽ አንዴ ጥቅሱን ነው። ይሄን ጠየቅኩ። በቃ ይሄን እስቲ መልስልኝ። በቃ የቻቸር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ? የራስን ሰጠኝ የሰውን አትይ እያለ ነው። በቃ ስለ ጉድፍ ነው። አሁን ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ የሚለው እዚህ ላይ ኃጢአት ነው። ጉድፍ ጥቅስ ልቀይርልህ። መልካም ቀይር። ወልም በስጋ ስለሚፈጥረው አምላክ ይለዋል። አንድምታው ላይ ብትመለከቱ ወደ አምላኬና ወደ አምላካችሁ ነው የሚለው። ራዕይ 3:2 ላይ ስራ በአምላኬ የሚለውን በፈጣሪ ፊት እያለ ነው የሚያስቀምጠው። አንድምታው ስራዬ በፈጣሪ ፊት እያለ የሚለው። አሁን ጥያቄ የሚነሳው ነገር ፖይንቱ ምንድነው? ስራ በፈጣሪ ፊት እሱን ያልፈጠረ አብ ብቻ ነው። ስለዚህ ያልፈጠሩ ፈጣሪዎች አሉ። ኢየሱስን ያልፈጠሩ ማን ናቸው? ዩቲ ኢየሱስን ወልድና መንፈስ ቅዱስ። ስለዚህ ፈጣሪ የሁሉ ነገር ፈጣሪ ነው ወይስ አይደለም? ነው እንጂ ሁሉ ነገር ፈጣሪ የሁሉ ነገር ፈጣሪ ከሆነ ፈጣሪ ሁሉ ነገር የተፈጠረ ነገር ሁሉ ካልፈጠረ ፈጣሪ ምን አይደለም? ፈጣሪ አይደለም። ካልፈጠረ እንዴት ፈጣሪ ሊባል አይችልም? ራሱ እንደዛ ነው። አሪፍ ነገር ነው። እስቲ አንድ ሰው ልግባ። ጤና ይስጥልኝ። ሰላም። እንዴት ነህ? እግዚአብሔር ይመስገን። ኦኬ፣ ምን ልታዘዝ? ስጠይቅ የነበራቸው ጥያቄዎች ነበሩ፣ ሀሳብ ለመስጠት ነበር። በቃ እሺ፣ ችግር የለውም። ኢየሱስ ምድር ላይ ያለ ሲያመልክ የነበረው ማንን ነው? ማንን ሰረቀጥበል ማንን ማለት? እሺ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ እናመልካለን ይላል ኢየሱስ ክርስቶስ ነው። ማንን ነው ሲያመልክ የነበረው? ጥቅስና እንደሙሉ ነው። እሺ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ታመልካላችሁ፣ እኛ መዳን የምናውቀውን እናመልካለን። ነገር ግን በሁለት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊያመልኩት እንደዚህ ያሉትን ይፈልጋልና እናመልካለን የሚለው ማንን ነው? ኢየሱስ። እዚህ ላይ ግን እንትን አለ፣ ኮት እያደረገ አይደል? እናመልካለን ነው፣ ኮት እያደረገ አይደለም። እናመልካለን ነው ያለው። አይ ኮት እያደረገ መሰለኝ። እዚህ ከምን ላይ እንጃ ቦታውን ብቻ። ግን ለምሳሌ ሌላም ቦታ ላይ እንደዚህ ቀጥታ ለምሳሌ አምላካችን እግዚአብሔር አንድ ነው የሚለውን እሱን ኮት አድርጎ እንዳወራው እሱ ከዛት ላይ ነው። ይኸውልህ ሀቢቢ፣ እሱ ከዘዳግም 6:4 ላይ ማርቆስ 12:29 ላይ ኮቴሽን ነው ይላል እያለን ያለ። ይሄኛው ግን ኮቴሽን አይደለም እኮ ሀቢቢ። አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል አሁን ነው እያለ ይናገራል። መልካም፣ እሺ፣ ችግር የለውም። አይሆንም ነው አረጋግጠን ሌሎች ላይ ሀሳብ ልስጥ። እሺ፣ ሲሰግድ የነበረው ሰው ለማን ነው? እሱ ለምሳሌነት ሲሰግድ ብቻውን በሰገደበት ሰዓት ከሐዋርያቶቹ ተደርጎ የሰገደው ለማን ነው? የተጻፈው ነው ተጽፏል። ገባኝ። ግን ለማን ነው ሲሰግድ የነበረው? ችግር የለውም። ለምሳሌ ነው ወይስ ከልቡ ነው? ሪሊ ሰው አልነበረም ኢየሱስ? ሪሊ ሰው አልነበረም ወይ ኢየሱስ? ሪሊ የሆነ ሰው ማለት ሪሊ የሆነ ሰው የሆነ አምላክ ሆኗል። ሰው ሆኗል። ገባኝ። ግን ሪል አይደለም። ሰው ሲሆን ግን ሪል አይደለም ወይ? ከሰውነት የጎደለው ነገር አለ? የለም። ኦኬ፣ ያንን ሰው ማን የፈጠረው? ድንግል ማርያም ማህፀን ውስጥ ስላሴ። ኦኬ፣ ማስረጃ ይኖር ይሆን? ምናልባት እኔ አብ እንደፈጠረ ነው ማቆይ ነበር። እሺ፣ ቅድም ስትል ከሰማሁት መንፈስ ቅዱስና አብ ነው የፈጠሩት ራሱ አልፈጠረም ብላልና አንተ እዚህ ላይ የሳትከው ምን መሰለህ? ለምሳሌ ሁሉ በእርሱ ሆነ ያለው የሆነ የለም ይላልና ዮሐንስ ወንጌል ላይ ስላሴ በመፍጠር አንድ ናቸው። ስለዚህ የፈጠረውን ስጋ ነው የተዋሃደው። ድንግል ማርያም ማህፀን ውስጥ ነው እሱ። ዮሐንስ ወንጌል 1:3 ላይ ምናልባት እንዳንተ ትምህርት ዘፍጥረት 1:1 ያመለክታል ብለህ ያዘውና አሁን ድንግል ማርያም ማህፀን ውስጥ ያለውን የፈጠረው ማን ነው? አይደለም፣ ሁሉንም ነው። ያለ እርሱ እንኳን አንዳችስ እንኳን የሚል አንዳችስ እንኳን የሆነ የለም። ቷስ ነው ራሱ ሁሉ እርሱ ነው የሚለው ነገር መጽሐፈ ምሳሌ ላይ ጥበብ ቤቷን አዘጋጀች ይችላልና
ጥበብ የተባለው ደግሞ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ ነው። ኦኬ ጌታ ፈጠረኝ የሚለው ማንን ነው? ማንን ነው ጌታ ፈጠረኝ የሚለው? ዛሬ ፈጠረኝ የሚለው ነው? ኖ አይደለም። እዛ መጽሐፍ ምሳሌ 8:22 ላይ ፈጠረኝ የሚለው ጌታ ፈጠረኝ የሚለው ማን ነው? እሺ ቀላል ምን መሰለህ፣ ፈጥሮ ፈጠረበት ይላል ዕብራውያን አካባቢ ነው። ያ ማለት ፈጥሮ አዲስ ፍጡር ሆነን ተፈጠርነ ማለት ነው። እና በዛ መሰረት ፈጠረበት አይልም። አይ እንደዛ አይደለም የሚለው። ቆይ አንድ ጊዜ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እሱ የሚያብራራው ፈጠረኝ ጊዜ። ቆይ እሱ መጽሐፈ ምሳሌ 8:22 ላይ ነው ያለው። ገብቶኛል። እሺ ማን ነው የፈጠረው ኢየሱስን? ኢየሱስ ክርስቶስ የተዋሃደውን ስጋ ስላሴ አብን ፈጠረው ማለት ይችላል፣ ወልድን ፈጠረው ማለት ይችላል፣ መንፈስ ቅዱስ ፈጠረው ማለት ይችላል። ወልድና መንፈስ ቅዱስ እንደፈጠሩት እስቲ ማስረጃ ስጠኝ። ወልድና መንፈስ ቅዱስ አዎ ኢየሱስን ወልድና መንፈስ ቅዱስ እንደፈጠሩት። እሺ ወልድ እንደፈጠረው በግልጽ አሁን እንዳየው ነው። ሁሉ በሰውን አንድ እንኳን ስለሚል እኮ አይልም እንደዛ ነው። አይልም እኮ እንደዛ ገባኝ። አይልም ነው የምልህ። አልገባህም? ኢየሱስን የፈጠረው አብ ስለመሆኑ በግልጽ ማስረጃዎች አሉ ብቻ ነው ይላል። እባክህ እኛም ልሰጥ እችላለሁ። ወይ ስለገባብኝ አንዴ እንትን በሉ አውሩት ልጁን። እሺ የሚያወራልህ እኔ ላውራ። እሺ አሁን አንተ ወልድ ራሱን ፈጥሯል እያልክ ነው? የፈጠረውን ስጋ ተዋሃደ። እስኪ ወልድ ራሱን ለመፍጠር ማስረጃ ስጠኝ። ሁሉ በእርሱ ሆነ እያለ እንዴት ነው? እና ደግሞ ጥበብን ስለመፍጠር ነው እየጠየቅኩ ያለሁት። እና ስሚኝ፣ እሺ ወልድ ራሱ ፈጥሯል ማለት ስህተት ነው። ራሱ አሁን ያልሽው ላይ ለመሰለሽ ወልድ የተዋሃደውን ስጋ ማን ፈጠረው ላይ ነው መሰል ጥያቄው እንጂ ወልድ ራሱ ፍጡር ነው ምናምን የሚለው ላይ እንኳን ውይይታችን። ወልድ ሲጀመር ፍጡር አይደለም፣ ግን የፈጠረውን ስጋ ተዋሃደ አይደለም። ወልድን የፈጠረው የሚለው ላይ ነው ውይይታችን። ይሰማሃል? ወልድን የፈጠረው ማን ነው? ወልድ አልተፈጠረም። መጽሐፈ ምሳሌ ምዕራፍ እና እሱ የሚለው 8 ቁጥር 22 ላይ ፈጠረኝ ስለሚል ማን ነው ወልድን የፈጠረው? ይኸውልሽ እሱ ምን ማለት መሰለሽ ዕብራውያን ላይ እኮ ያብራራዋል በግልጽ ማለት ነው። ፈጥሮ ፈጠረበት ይላል አይልም። ፈጥሮ ፈጠረበት አይልም። አሁን አንተ ወልድ አዳምጥ። ወልድ ራሱን ለመፍጠሩ ማስረጃ አለ? ወልድ አልተፈጠረም አልኩሽ እኮ አሰሚም እንዴ? ፈጠረኝ እያለ ነው እያልኩ አይደል እንዴ? የተፈጠረውን አዲሱን ሰው ለበሱ ይልና እንደ ሌላ ቦታ ይኸውልሽ የመጽሐፍ ቅዱስ አነባበብ ራሱ እኮ ስህተት አለብሽ። እዚህ ላይ ራሱ ተሳስተሻል። ኢየሱስ ተሳስተሻል። ፈጠረኝ ማለት አድምጪ፣ እዛ ላይ እንደዛ የሚለው ዕብራውያን ላይ ስለሚል እንጂ ኢየሱስ የተዋሃደውን ስጋ እንትን ላይ ነው እኮ በአዲስ ኪዳን ልክ እንደ ትንቢት ነው እንጂ ስጋ ማን የፈጠረው? የተዋሃደውን ስጋ ስላሴ ያልኩሽ። ስላሴ ለመፍጠሩ ማስረጃ ስታንድ በግልጽ አለ እኮ ራሱ ጥበብ ቤቷን አዘጋጅ ይችላል። ድንገር ከመጽሐፍ ቅዱስ ማስረጃ ስላሴ ለመፍጠሩ ጥያቄሽ ግልጽ አድርጊውና ልመልስልሽ። ምክንያቱም እኔ ስላሴን የፈጠረ አልኩሽና እዛ ስላሴ የሚል ቃል በቃል ስላሴ ፈጠረው የሚል ስጠኝ ነው የምትይ። ኡስታዝ ስትመልስ ድምፅህን አሰማሽ። እኔ ያልኩህ ኢየሱስ ክርስቶስ ፈጠረኝ ይላል ስልህ አዎ የተዋሃደውን ስጋን የፈጠረው አልክ። የተዋሃደውን ስጋ ማን የፈጠረው ስልህ ስላሴ አልከኝ። ስላሴ ለመፍጠሩ ማስረጃ እንጣ። አይው መጥቻለሁ። ይቅርታ ተከፈብኝ ነው። እሺ እና ምን መሰለህ ይኸውልህ እኔ አንድ ጥያቄ ልጠይቅህ አባት። ቀጥሽ ማውቀው ከሆነ መልሳለሁ። ኦኬ እሺ። ማርቆስ 10:17 ላይ ማለት ነው እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለት። ቸር መምህር ሆይ የዘላለም ሕይወት ልወርስ ዘንድ ምን ላድርግ ብሎ ጠየቀው ማለት ነው ኢየሱስን። ከዛ ስለምን ቸር ትለኛለህ? እኔን ከአንዱ አምላክ በቀር ቸር ማንም የለም። አምላክ ካልሆነ እንዴት ነው እሱ ማለት አምላክ ነው ብለህ ካሰብክ እንዴት ከአንዱ አምላክ በቀር እንዴት ብሎ ሊቻለ? መልካም እሺ ልመልስልሽ። የሰውየውን ኢንቴንሽን አይቶ ነው። ምክንያቱም ኢየሱስ ክርስቶስ አምላክ ነው። ስለዚህ የሰውየውን ሀሳብ ያውቃል እና ሰውየው ያለው ኢንቴንሽን ማለት ነው ከልቡ አልነበረም እና ቸር ምናምን ብሎ ለማባበል ማለት ነው። ልክ እንደዛ ነበር ያሰበው እና ሰውየው ኢየሱስ ክርስቶስ ምን አለ? እንደሷ የሰውየውን ኢንቴንሽን ነው ዋናውን የተቸው እንጂ እኔ አምላክ አይደለሁም ቸር አይደለሁም እያለ አይደለም። ምክንያቱም ቸር ተብሎ ተጠርቷል ራሱ በመጽሐፍ ቅዱስና ኢየሱስ ክርስቶስ ማለት ነው ልክ እግዚአብሔር ተጠራበት። አንድ አምላክ በቀር ቸር ማንም የለም መቼም እኮ እና እኔ አሁን ኦርቶዶክስ እምነት ተከታይ ነኝ፣ ግን በቃ ይሄ እንዴት ትቀበላለህ አንተ? እሺ ከአንዱ አምላክ በቀር ያለው እኔና አብ አንድ ነን አላለም? ዮሐንስ 10:30 ሌላ ቦታ አትሄድ። የጠየቀችው ጥያቄ ይኸውልህ ምን መሰለህ? ነው ወይ ቆይ ተረጋግተን ትበለው። አሁን እንደ ቤት እንድታየው ስለፈለግኩ ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ
አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው፣ የዘላለም ሕይወት እርሰት ዘንድ ምን ማድረግ ይገባኛል አለ። ስለ ቸር አይደለም። ቸር እየተባለው ኢየሱስ ብቻ አይደለም ቸር የተባለው፣ ሌሎቹም ቸር ተብለዋል። ጥያቄው እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለህ ነው የሚለው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል ኢየሱስ ነው ከሆነ አዎ። ለምን ቸር የሚለው ቃል በግሪከኛው ለሰውም ይውላል። ማቴዎስ ወንጌል 12:35 ላይ ብትመለከተው፣ ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ ቸር ሰው ነው፣ ግን የተቃወመው ምኑን ነው ሲባል፣ ቆይ ቸር መምህር ሆይ የዘላለም ሕይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔን ትለኛለህ? ከአንዱ አምላክ በስተቀር ቸር ማንም የለም አለ። ስለምን ቸር እኔን ትለኛለህ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው፣ የሰውየው ኢንቴንሽን ነው። ቸር መምህር ወይ ስለምን ትጨነቃላችሁ ሲል ኢየሱስ ምን ማለቱ ነው? ትርጉሙ ማቴዎስ 6:28 ላይ ስለምን ትጨነቃላችሁ ሲል ምን ማለቱ ነው? ትርጉሙ አትጨነቁ ማለት ነው። ማቴዎስ 6:28 ላይ አይደለም። ስለምን ትጨነቃላችሁ ሲል አትጨነቁ ማለቱ ነው አይደል? ስለምን ትጨነቃላችሁ ሲል አይደለም። ሙሉ ለሙሉ አትጨነቁ ማለት አይደለም። በማያስፈልገው ነገር አትጨነቁ። ስለ ልብስ ስለምን ትጨነቃላችሁ ሲል ምንድን ነው መልሱ? ስለ ልብስ ስለምን ትጨነቃላችሁ እና ከአግባብ በላይ የሆነ መጨነቅ አያስፈልግም እኮ። ምን ስለምን ትጨነቃላችሁ ሲል ምንድን ነው? ምን ለማለት ፈልጎ ነው ጥያቄው። እና እየመለስኩ ነው እኮ አነጋገሩ ነው እኮ ግልጽ የሆነ ነገር ነው። ስለምን ትጨነቃላችሁ ማለት አትጨነቁ ማለት ነው ወይስ አይደለም? አይደለም። ሙሉ ለሙሉ አትጨነቁ ማለት አይደለም። ኦኬ ጥሩ። ማቴዎስ 7:3 ላይ ግባ። በወንድም ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው ትርጉሙ? የወንድምን ኃጢአት ለምን ታያለህ? ስለምን ታያለህ ማለት አትይ ማለት ነው ትርጉሙ? ለምን ታያለህ ማለት የራስን ትተህ ለምን የሱን ታያለህ ማለት ነው። የራስን ለምን ታያለህ ስለ የሰውን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው የጠየቁ? አይደለም ነው እንጂ ስለምን ታያለህ ልመልስልሽ ወይ አማርኛችንም እንዴ ማለት ሊገባ በሚችል መልኩ ነው እያስረዳ ያለው። ስለምን ቆይ አንዴ ቆይ ጥያቄ ነው የምጠይቅህ። በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለቱ ነው? እና ልመልስሽ የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነውና ለምን የወንድም ጉድፍ የተባለው ምንድን ነው? አይደለም እኮ ኤሌመንተሪ ነገር ነው የምታወራው። አልመለስክም። ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ አንዴ ጭቅጭቅ እናድርገውና እንደማመጥ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? ዋናው ጥያቄ አይደል? አትይ የተባለው ግን ምንድን ነው? በመጀመሪያ ኃጢአት ነው እኮ። እኔ እኮ ምንም ይሁን እኮ ኃጢአትም ይሁን ጉድፍም ይሁን አይደለም እሱ አይደለም ጥያቄው። ኮንቴክስት ሲዘለቃለ ብቻ እንድትቀልጠል። አይ እንደዛ አይነት ሰዎች የመጨረሻ በጣም አስቸጋሪዎች ናቸው። እንዳታስወጣኝ እሺ፣ በጸባይ ነው እያወራሁ። እንዳታስወጣኝ አይደለም እኮ ግን አይደለም እየተረዳህ አይደለም እኮ። በጣም ይከብዳል እኮ ሀቢቢ። በወንድም ላይ ቆይ አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለህ ማለት ምን ማለት ነው? ትርጉሙ ብቻ ነገር ባጭሩ። መልካምና እኔም እኮ እያልኩ ነው ሙሉ ኮንቴክስቱን በእናትየው አንዴ ጥቅሱን ብቻ ግን አንብቦሽ አንዴ ጥቅሱን ነው። ይሄን ጠየቅኩ በቃ ይሄን እስቲ መልስልኝ። በቃ ቻጭር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ? የራስን ሰጣይ የሰውን አትይ እያለ ነው። በቃ ስለ ጉድፍ ነው ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ የሚለው እዚህ ላይ ኃጢአት ነው። ኦኬ ጥቅስ ልቀይርልህ። መልካም ቀይር። ኦኬ ልቀይርልህ። ማቴዎስ 9:4 ላይ በልባችሁ ክፉ ስለምን ታስባላችሁ ይላል። ምን ማለት ነው? ክፉ አታስቡ ማለት ነው። በቃ ያዝልኝ። ማቴዎስ 15:3 ላይ ደግሞ ስለምን ትተላለፋላችሁ ሲል ምን አትበሉ ነው? ፎልስ ኢኩቫለንሲ ነው እኮ ይሄ ነው። እዛ ላይም እዚህ ላይ አይደለም። ቆይ ዋና ነገር ነው አይደለም። አሁን ወደ ማቴዎስ 10:18 ላይ ገባ። ማርቆስ 10:18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህር ወይ ስላለው እኔን ለምን ትለኛለህ አለው። ካለው በኋላ ቀጣይ ምን አለው? ከአንዱ አምላክ በቀር ሌላ ቸር የለም አለ። ግን ቸር ተብሎ ደግሞ አሁን ጥያቄዋ የልጅቷ ጥያቄ እሱ አይደለም። አሁን እኔ የሚለውን እኔነቱን ከአንድ አምላክ ለምንድን ነው አውትሳይድ ያደረገው ያወጣው? እና እሺ ላብራራ። እሺ አንዴ እኔን ቸር ለምን ትለኛለህ? ሰውዬው አለው ምን ነበር? ቸር መምህር ሆይ ምናምን ብሎ ነበር የጀመረውና
ለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለምና። እንዲያውም እኮ እዚህ ላይ ሙሉን ስናየው ማለት ነው በደንብ እንትን ስንለው ከአንዱ አምላክ በቀር ቸር የለም ማለቱ እኔና አብ አንድ ነን ስላለ እኔም ቸር ነኝ እያለ ነው። በሌላ አነጋገር ግን አንተ በምትለው መጠን ሳይሆን አምላክ ቸር ጨርስና ዮሐንስ ወንጌል 10:30 ላይ እንመጣለን። አሪፍ ጥያቄ ነው የጠየቀች። ችግር የለም እሺ። ነው ስለምን ቸር እኔን ትለኛለህ ብሎ እኔነቱን ከአንድ አምላክ ያለው ማን ነው? እዚህ ጋር አንድ አምላክ ያለው አንዱን ባህሪ ነው። አንዱን የአምላክነት ባህሪ አብ ወልድ አንዱ አምላክ ያለው ማን ነው? ራሱን እኔን ትለኛለህ ከአንዱ አምላክ በቀር ቸር ማንም የለም ሲል አንዱ አምላክ የሚለው ማንን ነው? እሺ አንዱ አምላክ ያለው አንዱን የአምላክነት ባህሪ ነው። አብ ወልድ መንፈስ ቅዱስ ቸር የሚያደርጉት አንዱ ማንም ነው። ምንም ነው ያለው ማንም ነው ያለው። እዚህ ጋር ምንም ነው ያለው ማንም ነው ያለው። ማንን ነው ያለው ከሆነ ደግሞ ሶስቱን አብ ወልድ መንፈስ ቅዱስ። ማንም የለም ሲል ማንም ሲል ምንነትን ነው ማንነትን ነው የሚያመለክተው ነው ያልኩ። ማንነትን ማለት ነው። ስለዚህ እዚህ ጋር አንዱ አምላክ የተባለው ማለት ነው። ስለዚህ እና ልምጣልህ አንዴ እዚህ ላይ አንድ አምላክ የተባለው በባይብል ማን ነው? በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። እስቲ ማስረጃ አስተኛ። አብ እንደሚባል አውቃለሁ። እስቲ ወልድ አንድ አምላክ እንደሚባል። እሺ አንደኛ ቆሮንቶስ ላይ ያለው ጥቅሱን በደንብ ትዝ አይለኝም፣ ግን ደግሞ አንድ ጌታ አለን ይላልና የጠየቁት ጥያቄ ጌታ ማለት ሳይሆን አምላክ ነው። ስለ አምላክ ነው የምናወራው። እሺ አምላክ ኢየሱስ ክርስቶስ አምላክ አብ አንድ አምላክ እንደተባለ 20 ጥቅስ በቃሌ ልሰጥ እችላለሁ። 20 ጥቅስ በባይብል ደስ ይለኛል እኮ ነው። ስለዚህ ወልድ አንድ አምላክ የተባለበትን አምጣሽ። ይኸው እየጠበቅን ነው። እሺ እባክህ አንድ ጌታ ተብሏል አልተባለም? ወልድ ስለ አንድ አምላክ ነው። አምላክ ማለትና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅ ሊሆኑ ቃላቶች ናቸው። እኔ የጠየቅኩት ጥያቄ አንድ አምላክ የተባለበት ጥቅስ አምጣ። ካለ አለ በለኝ፣ ከሌለ የለም በለኝ። ካለምን ለሌላ ሰው እድሉን ስጥ። እሺ ችግር የለውም። እሺ ግን ጥቅሱ አንድ አምላክ የተባለበት ትዝ አይለኝም። በእርግጥ ግን አምላክ ብዙ ጊዜ ተብሏል። የባህሪ አምላክነት የጠየቅኩ አንድ አምላክ የተባለበት ጥቅስ አለ ወይ? እሺ ወይዲ አንድ ጥያቄን ግልጽ እንዲሆንልኝ የሆነች ነገር ብቻ ልበል። አምላክ አንድ አምላክ የሚለው የባህሪ አምላክነት ስለሚያሳይ ነው አይደል? አምላክ የተባለ አንድ አምላክ አብ አንድ አምላክ የተባለበት ዮሐንስ ወንጌል 17:3 ማርቆስ 10:18 ላይ በቃል ያልከኝ ማርቆስ ቸርች ፋዘርስ ማርቆስ 10:18 ላይ ያለውን አንድ አምላክ የተባለው አብ ነው ብሎ ነው ያስቀመጡት። ችግር የለውም አንተ አንድ አምላክ ስለዚህ አሁን አንድ አምላክ ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ጥቅስ ካለ ግዴታ ጥቅስ መኖር የለበትም። ሲጀመር እስራኤላዊ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላልና ዘዳግም 6:4 ላይ ያለው አንድ እግዚአብሔር የተባለው አብ ነው ብሎ ነው ያስቀመጡት ቸርች ፋዘርስ፣ ኤርሊ ቸርች ፋዘርስ፣ አፖስቶሊክ ፋዘርስ። እሱን በደንብ ሪሰርች ችግር የለም እናወራበታለን እኮ። የታለ እነሱ አፖስቶሊክ ፋዘርስ የሚባሉት የመጀመሪያ ሐዋርያንን አበው የሚባሉት የሐዋርያት ደቀ መዛሙርት የሆኑት ማርቆስ 12:29 እና ዘዳግም 6:14 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ ብለው ያሉት አንድ አምላክ የተባለው አብ ነው ብሎ አስቀምጠውልናል። አንተ ደግሞ አንድ አምላክ ዘዳግም 6:4 ላይ ያለው አንድ አምላክ የተባለው ለሶስቱ አካላት ነው የሚል ማስረጃ ካለ ትሰጠኛለህ። አሁን ከባይብል ስንጠቅስ አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አለ። ካለ ስጠኝ፣ ከሌለ ሌላ አስወድሉን ስጥ። ያኔም ጥያቄ ነው ኡስታዝ። ካለ ስጠን። ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትን ብሎ ከአብ ጋር እንዲሆኑ ስለሆኑ አንድ አምላክ እንላለን። ቆይ አሁን ተረጋጋ፣ ሌላ ቦታ አትሂድ። ወልድ አንድ አምላክ የተባለበትና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ። ስለዚህ ቃል በቃል ነው የምትፈልገው። ኤግዛክት ወርድ ፋላሲ ነው ይሄ። ኤግዛክት ወርድ ፋላሲ አይደለም፣ ለአብ እኮ ተጠቅሞበታል። አንድ አምላክ የሚል የባህሪ አምላክነት በሚያሳይ መልኩ አምላክ ከተባለ ከዛ በላይ ምንም አልፈልግም። ኦኬ ጥሩ። ሃኒ አንድ ድል ስጭኝ። ኢየሱስ አምላክ የተባለበት አንድ ጥቅስ ስጠኝ። የጳውሎስ መልእክታትና አብዛኞቹ ላይ አንድ ጥቅስ ነው የምፈልገው። አንድ ይኸው እየጠበቅን አንድ ዮሐንስ 1:1 ላይ ኤን ሃርኬ ሄኖሎጎስ መጀመሪያ ቃል ነበረ። ቆይ ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነበር ነው የሚለው። እግዚአብሔር ቃል ሎጎስ ነበር። በጣም ከራስህ ከኪስ ነው ያወጣው። ከኪስ አይደለም ያወጣሁት። የ1879 የአባሮሜ ጽሑፍ አለ፣ የቁም ጽሑፍ። እሱ ነው የሚያደርግልኝ። በ1879 ዛሬ 200 ዓመት ነበር። የዛሬ 100 ምናምን ዓመት ነበር። ኦኬ ግዕዝ ትችላለህ? ግዕዝ ትችላለህ? እሺ ኦኬ ግዕዙም እንደሚስማው። ኦኬ ጥሩ። ዮሐንስ ወንጌል አንብቤዋለሁ። ቻናል ላይ ቆይ አንዴ ተረጋጋ።
እኮ ተረጋጋ እኮ እንትን ብላል አይደል? አዎ አልከኝ፣ ላውጣልህ ግዕዝ ላንብብልህ፣ ግዕዝ ምችል ከሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እሺ፣ ቀዳሚው ቃል ውእቱ አለ፣ በመጀመሪያ ቃል ነበረ፣ ውእቱ ቃል ሀበ እግዚአብሔር ውእቱ፣ ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔርም ቃል ነበር ነው የሚለው። ይኸው አይደለም ትልቅ ስህተት እዚህ ላይ ራሱ ተሳስተዋል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል ማለት ምን ማለት ነው? ቆይ ማስረጃ አስተያየው። ቆይ ምን ማለት ነው? ችግር የለም። ማለት ነው ነገር ነው እኮ ማለት ምን ማለት ነው እኮ አይደለም። ማለት ማለት ምን ማለት ነው? ማለት ቀላል አድርጌ ነው የጠየኩህ። ማለት ምን ማለት ነው? አጠቃቀሙ ማወቅ አለብህ። ዝም ብለህ ማለት ምን ማለት ነው? በዚህ ጥቅስ መሰረት ነው ያልኩህ። ቆይ እኔማ ስለምችል ነው የምነግርህ። ማለት ትችላለህ። ቅኔ መድረስ አይጠበቅብህም። ቅኔ ለመድረስ እኮ አንዴ ተረጋጋ። አንተ ተረጋጋ፣ አትደራረብ ስታወራ። ይሄ እኮ ጠጅ ቤት አይደለም። እዚህ የለመዳችሁት ጠጅ እዛው ደጀ ሰላም አይደለም። ስለዚህ ተረጋግተህ አወራ ስታወራ ማለት ነው። ማለት ምን ማለት ነው ብዬ ጠየቅኩህ። ቅኔ ተምረሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተህ ውዳሴ ማርያምና መልካ ማርያምና መልካ ኢየሱስ የደገመ ሰው ምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገርህ፣ ልንገርህ እኮ ቅኔ መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድን ነው? አሁን ድጓ፣ ጾመ ድጓ ምናምን ነገር ቅኔ ላይ ከመድረስ በፊት መጀመሪያ ምንድን ነው የሚያጠናው ታውቃለህ? ግድ የለም ተናገር። ዜማ ቤት ምንድን ነው? ዜማ ቤት መጀመሪያ የሚጀምረው በምንድን ነው? በምንድን ነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቀውም። አታውቀውም ወይ? መጀመሪያ ውዳሴ ማርያም ይጀምራል። ውዳሴ ማርያም ዜማ፣ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላ አሳቅ እንጂ ሰው እያዳመጠ እኮ ነው። እዚህ ብዙ የሚያዳምጥ አለ። መጀመሪያ ውዳሴ ማርያም ዜማ አለ። ቆይ ውዳሴ ማርያም ዜማ አለ፣ ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ እያልክ ነው ወደ ቅኔ ወደዛ የምትሄደው። አንድ ሰው ቅኔ እኔ አሁን ቅኔ አልተማርኩም። አሁን ለምሳሌ አሁን ቅኔ ያልከው በጣም ትልቅ ደረጃ ነው ቅኔ። አንድ ሰው ንባብ ቤት የነበረ ሰው ምን ማለት እንደሆነ ያውቃል። ስለዚህ ማለት ምን ማለት ነው እየጠየቅኩ ምን ማለት ነው? እሺ ልመልስ። መጽሐፍ ቅዱስን ሲፈታ ማለት ነው ዮሐንስ ወንጌል አንዳንድ ላይ አይደለም ስላልክ እግዚአብሔር ቃል ነበረ አይደለም ስላልክ ምን ማለት ነው እየጠየቅኩ እዛው ላይ አይደለም ምን ማለት ነው? ማለት ምን ማለት ነው? የምትለው የምትገልጸው ልክ አማርኛው ላይ ቃልም እግዚአብሔር ነበር የሚለውን ነው እንጂ ቃልም የሚለው ምን ማለት ነው ብዬ ነው የጠየቅኩ። ቀላል ሲምፕል ማለት ምን ማለት ነው? ወእግዚአብሔር ውእቱ ቃል በግዕዝ ማለት አረ ማለት ምን ማለት ነው? በግዕዝ እኮ ነው ያልኩ። ምን ማለት ነው? የምትለውን ታሳያለች። እሺ አንዴ ምን የምትለውን ታሳያለች። ቃሏን ብቻ ነው። እሺ ችግር የለም። ምንድን ነው በግዕዝ እና ማለት ነው? አዎ ካይ ማለት ኤንድ ማለት ነው በእንግሊዝኛ ላይ። ቆይ ብቻውን ስትሆን ቆይ አብረው እንትን የሚያየዘው ቀዳሚው ቃል ውእቱ ይላል። ወውእቱ ቃል አበ እግዚአብሔር ውእቱ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቀዳሚው ቃል በመጀመሪያ ቃል ነበረ ሲል in the beginning was the word and the word was with God and ብሎ ነው የሚጀምረው። and ይልና God was the word ይለዋል እንግሊዘኞቹ። አንዳንዶቹ ደግሞ the word was with God ብሎ ያስቀምጣል። አሁን እግዚአብሔር ቆይ አታዳምጥም እንዴ አንተ? ምንድነው ይሄ? አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንደ አይነት እንትን አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም እንኳን አይደለም ግዕዙ ተወውና አንሞካከራትም በአማርኛ ተወው። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል እግዚአብሔር ውእቱ ማለት ምን ማለት ነው? ይህችን ብቻ መልስልኝ። እግዚአብሔር ውእቱ ምን ማለት ነው? እግዚአብሔር ውእቱ ማለት ምን ማለት ነው? እሱም ብቻ መልስልኝ። አትነጣጥለው። ወእግዚአብሔር ውእቱ ቃል ነው የሚለው እግዚአብሔር ውእቱ እንዲገባ እኮ ነው። እግዚአብሔር ውእቱ ቃል ሲል ምን ማለት ነው? ምትላለች ወን የታስገባት እግዚአብሔር ውእቱ ቃል ከሆነ እግዚአብሔር ውእቱ ቃል ማለት ኤንድ ማለት ነው። ኤንድ ጋድ ወዝ ዘ ወርድ ማለት ነው ትርጉሙ። ይለያያል። ጭራሽ አይገናኝም። ግዕዙን ከእንግሊዝኛ ጋር እያገናኘው ኦኬ። ከግዕዙ ለመጀመሪያ ጊዜ የተረጎመው አማርኛ የትኛው አማርኛ ነው የተረጎመው? የመጀመሪያ ጊዜ ታውቀዋለህ? እኔ አላውቅም። በ1879 የአባሮሚ የቁም ጽሑፍ ነው እኮ የተረጎመው። እና ትርጉም ይሳሳታል አይሳሳትም? አንዴ ትርጉም ነው ያባሮሚ። ኦኬ ግሪክ ይሳሳታል? ግሪኩንማ በደንብ እሺ ክፈተው። ግሪኩ ላይ እናውራ። ኦኬ አንድ ሰው እንትን ይበልልኝ። ዩቲ ትችላለች። ዮሐንስ ወንጌል አንዳንድ ላይ ባይበል ሀብ ላይ ያወጣለት ምስኪን ደግሞ የምታስቀኝ እኮ ምስቀው ነገር ነው ደግሞ እንዳዋቂ ለምዶብህ ነው እንጂ እንዴ ቅኔ ትችላለህ ወይ ትለኛለህ እንዴ?
አችልም እንደዛ እኮ ነው። ምክንያቱም ይኸውልህ ቅኔ ለመድረስ እኮ መጀመሪያ ጉባኤ ቃና መድረስ አለበት። አሃዌን ርግድ በሰረገላ ሚስጥር በ20 ዓመታቸው እንኳን ቅኔ ታበጽ እስከ ሰማይታት ቆይ አይደለም ቅኔ ላይ አልደረስኩም እኮ ብያለሁ። እኔ እውቀቴን አውቃለሁ ማላውቀውን ነገር አሃዌን ርግድ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማይታት ሀገር የሚለው ምን ላይ ነው ያለው? ቅኔ ላይ ነው ያለው? ድጓ ላይ ነው? ጾመ ድጓ ምን ላይ ነው ያለው? እስቲ ንገረኝ። እኔ አላውቅም። አታውቅም? ጉባኤ ቃና ነው ራሱ ማለት ነው። ወን ካላወቅ ሳታውቅ እኔ ስለ ቅኔ ትጠይቀኛለህ። እኔ ያልኩ እሺ ችግር የለውም። እሺ አሁን በቃ ፐርሰናል ያናድርገው ደስ አይልም። ብዙ ሰው እያዳመጠም ስለሆነ ስለ ስብዕናን ከፍ ዝቅ ማድረግ አልፈልግም የሰው። እሺ እዚህ ጋር ይታያል። ሄና ሀርኬ ሄና ሆሎጎስ ይላል አይደለ? በእንትን አርጊለት፣ ከላይ አርጊለት እንዲታየው ከላይ ቀይሪለት። እዛ ጋር ኢንተርሊኔር አርጊለት። ኢንተርሊኔር የሚል አለ እሱ ጋር ግቢለት። አልገባትም ልጅቷ። ኢንተርሊኔር አርጊለት ከላይ። እሺ ኢንተርሊኔር ማለት ከላይ እዛው ጋር ኢንተርሊኔር አድርግለት። እዛ ግሪካ ጎበዝ ልጅ ናት። ይኸውልህ አሁን ምናልባት እንትን እንዳይከብድ ከላይ እንትን አለ ኤንአርኬ ሄኖሎጎስ ይላል። ምን ማለት ነው? ኢን ዘ ቢጊኒንግ ዋዝ ዘ ወርድ ማለት ነው። በመጀመሪያ ቃል ነበረ። ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል። ኤንድ ዘ ወርድ ዋዝ ዊዝ ጋድ ይልና ከዛ በኋላ ደግሞ ካይ ቴዎስ ኤን ሆሎጎስ ይላል። ኤንድ ጋድ ወዝ ዘ ወርድ አይልም? ይኸው ጋድ ወዝ ዘ ወርድ አይልም? ይኸው አይታይም? በደንብ ነው የሚታየው። አይ ቃል በቃል እንደሱ እኮ አይደለም። ግን እንደሱ የሚፈታው ወይ እኮ ያ ግሪኩን አንተ እንዴት ፈፍታው ከፈለክ። መልካም እሺ። ጋድ ወዝ ዘ ወርድ እሺ። አንዴ ይኸው የግሪኩ ሲፈታ ቃልም ነበረ እግዚአብሔር ነው ሲፈታ። ኖ አይ እዛ ጋር ይኸው ተርጉሞ ቁጭ አድርገውታል። ምን ይላል? ጋድ ወዝ ዘ ወርድ ይላል አይልም? እሱ ነው የፈለኩት። እንደሱ አይደለም የሚፈታው ብራዘር። ጋድ ወዝ ዘ ወርድ የሚለው እኮ ቃል በቃል የተፈቱት በአንድ ላይ ሲገጣጠሙ ወዛው ማለት ወዛው ዝም ብሎ እኮ። አይ እንደዛ ግሪኩ ምንድን ነው የሚለው? እስቲ ቃሎቹን ነው እኮ ቃሎቹን ነው የፈታው። ግሪኩን እስቲ አይ ግሪኩን በለው እስቲ ምን ይላል ግሪኩ? አላውቀውም ብራዘር፣ ግን ደግሞ የተማርኩትን ነው የምነግርህ። በል በቃ ይበቃል። ተከባብሮ መለያየት ጥሩ ነው። ይበቃል። እስካሁን ድረስ ላወራበት ማለት ነው። ሌሎች ላይ እናወራ። ኖ አይ ይበቃል። አንተ ለእንትን ገና ለእንትን ጥያቄ ካለ ጥያቄ ያስተናግድና ውረዳው። አንድ ጥያቄ ጠይቀን ይበቃል። የምር ይኸው በስርዓት ነው የምጠይቀው። እስካሁን መጥፎ ቃል ይወጣ ይመስለኝ። ምናልባት ስስቅ ምናምን አልወጣህም፣ ግን እንትን አለ ምን ይባላል መሰለህ? ተው በቃ ፐርሰናሊ ስለሚመስል ግን እኛ ሰፈር እንትና የሚባሉ አሉ፣ ትዬ ትርንጎ የሚባሉ ነበሩ። የሚገርምህ እኛ ሰፈር እሺ። እና በጣም በቃ በተለይ ብታይ በጣም ደረባባ ነበሩ። በተለይ ያንን ጺማቸው የርገግ ሲያደርጉት እንዴት እንደሚያምርባቸው ብታይ። እሺ። እና ሞቱ። በጣም ደግ ሴት ነበሩ። ግልጽ ነው አይደለም? ምኑ ነው ግልጽ ያለው ነው? ወይዘሪት ትርንጎ ለጺም ምናምን ብቻ ሊኖራቸው ይችላል። እሺ። እና ግን እንትን ነበሩ፣ ትንሽ ሰገጤ ነበሩ። በጣም ያሳዝኑኛል። እና ጅልጥም ነበሩ አንዳንዴ። ልጠይቅ ወደ እና ከዛ ሴትዮዋ ግን ደግ ነበሩ፣ የዋህ ነበሩ፣ ምስኪን ናቸው። አንተ ጥያቄ ልጠይቅ ፕሊስ። በቃ ሌላ ቀን እነግርሃለሁ ታሪኩን። እሺ ቀጥል። እሺ ስለ እስልምና ነው ጥያቄ እና አንዴ ትልቁ ላይ ሆኖ ኡስታዝ ለታብታብ ኡስታዝ ትልቁ ላይ እሺ መልካም። እንትን ሐዋርያት ሙስሊም ነበሩ ይላል አይደል ቁርአን? አዎ። ማስረጃ፣ ታሪካዊ ማስረጃ ሰጠኛለህ እንደነበሩ? ከምንም ይሁን ከእስልምናም ቢሆን ብቻ ከሙሐመድ በፊት ከነበረ ሶርስ ሰጠኝ ሙስሊም እንደነበሩ እኮ። ከምን ማስረጃ? ለምሳሌ ቁርአን ላይ ምን ይላል መሰለህ? ራሳቸው ተከታዮቹ የኢሳ ተከታዮች እኛ አላህን እንገዛለን ምናምን ነገር ይላሉና እሱን ያሉበትን ከነቢዩ መሐመድ በፊት ከምንድን ነው ሊሰጥ የፈለከው? ኢስላሚክ የሚሆን ምንም የሚሆን ሊሰጥ ይችላል። ኖ አይ እኮ ከምንድን ነው የፈለከው ነው የምልህ። ከምንም የሚሆን እሺ፣ ከፈለከው ከነቢዩ መሐመድ በፊት ከነበረ ሶርስ። ኦኬ። ዕብራይስጥ ትችላለህ? አይ አልችልም።
ኦኬ ኦኬ። ኢዮብ አንድ ያውጭለት። ኢዮብ ኢዮብ ላይ እኔ ግቢልኛ ስለ ሐዋርያት ነው ያወራው። ኖ ነበሩ ከጥንት ጀምሮ የነበሩት ነው ከባይብል ነው የፈለከው ስለ ኢሳ ተከታይ ነው ያልኩኝ። አንዴ እኮ ከምንድን ነው የፈለከው? ብቻ ከመሐመድ ከነቢዩ መሐመድ የለማ የእነሱ መጽሐፍ ተበርዟል። ወደ ግሪክ ሲመጣ ተበርዟል። የእነሱ አረማይስጥ ነበረ። ወደ ግሪክ በሚመጣበት ሰዓት ላይ ተበርዟል። የእነሱ መጽሐፍቶች አጠቃላይ ማለት ነው። ሰብከዋል እየዞሩ ምናምን ኃይልም ተሰጥቷቸዋል አይደል? አሸናፊ እንዲሆኑ ይላል ቁርአን። አዎ ሐዋርያት አዎ። እና እንደዛ ከነበሩ ቢያንስ እኮ ትንሽ ሰብከው ምናምን ሙስሊም ማድረግ ነበረባቸው አይደል? በምንድን ነው የሰበኩት? እኔ አላውቅም። ብቻ ግን ኃይል አላውቅም እኮ አሸናፊ እንዲሆኑ አላውቅም እያልከኝ እንትን ትላለህ። እሺ እንትን ልበልህ ነው እየጠየቅህ አይደለም እኮ። አሁን ማስረጃውን ልስጥ፣ አንዳንድ ነገሮች ይጠቅማል ብዬ ማስበው ልስጥ እና አይ ቲንክ ወደ ሌላ ሰው እንሂድ ማለት ነው። አዎ ስለዚህ አሁን ምን ታደርጋለህ? መጽሐፈ ኢዮብ ላይ ትወጣለህ። ባይብል ላይ ጥንት ከጥንት ጀምሮ ሐዋርያት ጠየቁኝ እባክህ እኮ። አይ የለም እንደዛ የለም። ራሱ እንደዛ ቃል በቃል እንደዛ የሚል የለም። አዎ የለም። ቃል በቃል ሙስሊም ናቸው የሚል የእናንተ መጽሐፍ እንትን ላይ የለም። ራሱ አሁን አዲስ ኪዳን ላይ ሙስሊም ናቸው የሚል ከሰማኝ በቃ ከመሐመድ በፊት እስልምና ነበረ ካልክ እዛ በቃ ከአደም ጀምሮ ነበረ። ከአደም ጀምሮ ነበረ። ከአደም ጀምሮ ነበረ። ቀለል ላድርግልህ ጥያቄ ቀለል ያለች እዚሁ ማለት ነው። በኢሳና በነብዩ በለወፈል ብቻ በኢሳና በነብዩ መሐመድ መካከል የነበረ ሙስሊም ነበር ወይስ አልነበረም? ነበር አይደል? ለምሳሌ ነበሩ። አሁን ለምሳሌ መልካም እሺ፣ ከነበሩ ቢያንስ አንድ ታሪክ የሚያውቀው አንድ ሙስሊም ትሰጠኛለህ? ከምን ልስጥህ? ከፈለከው ስጠኝ። ብቻ ታሪክ የሚያውቀው በኢሳና ከምንድን ነው ታሪክ እኮ ታሪክ ጸሐፊ ማን? ለምሳሌ ንገረኝ። ከሌ ብለህ ንገረኝ። አንተ ከፈለከው ማንም ይሁን አይባልም። ምክንያቱም አንተ ከምትፈልገው ፖይንት ነው የምፈልገው። በቃ ከማለት ታሪክ ጸሐፊው እሱን እኮ አመል ይኸውልህ ምን አይነት ጥያቄ እንደምትጠይቅ ታውቃለህ? ኤግዛምፕል ቀለል አድርገልህ እንዲገባ ማለት ነው። አብርሃም የሚባል ሰው ነበረ፣ በታሪክ ውስጥ የነበረ ነብይ የነበረ ምናምን ጻድቅ ሰው የነበረ። ምን መሰለህ አሁን ስለሱ ኤግዛምፕል ነው የምሰጥህ። አሁን ጥያቄ ቆይ አይደለም እኔ እንደዚህ እንትላለ ቀለል እንዲገባ ነው። ቀለል እንትኑ ምን እየሰራ እንዳለ ምን አይነት ፋላሲ እንደሰራ እየሰራ እንዳለ ነው የምነግርህ። አብርሃም የሚባል ሰው ነበር አይደለ? በታሪክ ውስጥ ነበር አይደለ? አብርሃም ስለመኖሩ ከሙሴ በፊት ማስረጃ ይኖር ይሆን? ከሙሴ በፊት እኔ ስለ አብርሃም አላልኩም እኮ እኔ ስለ ነብዩ መሐመድ አይደለም። ጥያቄው እንዲገባ እኮ ነው። እንዲገባ ነው እኮ እና ቀለል አድርገን የጠየቅኩህ ይኸውልህ እንዲገባ ነው። ታማኝ ነው ለአርጊመንታችን። ማን ነው ፋላሲ የሰራው እዚህ ላይ? ቆይ በፊት ያለው ኤግዛምፕል እኛ አሁን ቁርአን ነው ይኸውልህ የምናምነው ቁርአን ነው። ከቁርአን ውጪ ልሰጥህም አልችልም። ራስ መስጠት የለብኝም አይጠበቅብኝም። አዳምጥ አትደራረር። መስጠት አይጠበቅብኝም። ቆይ ሚውት አታድርጉት ያጀማ። ተረጋጋ። ቆይ አንዴ ተረጋጋ። እሺ ተረጋጋ። አሁን ይኸውልህ እኛ ሙስሊሞች ነን። መጣ ስትጠይቀን ከቁርአን ነው መጠየቅ ያለብህ ከእምነት መጽሐፍ። አሁን ተመሳሳይ ጥያቄ ልጠይቅህና አብርሃም ሰው እንደነበረ አብርሃም የሚባል ሰው ነበረ እኮ አብርሃም የሚባል ሰው ነበረ ወይ? ቆይ ተረጋግተህ አዳምጠኝ። ነበረ መኖሩን በምንድን ነው የምናውቀው? በተጻፈው መጽሐፍ። ምን ላይ? ኦሪት ላይ አለ ተጽፏል። ኦኬ ከባይብል ውጪ አብርሃም መኖሩን የሚያሳይ መረጃ ይኖር ይሆን? ከሙሴ በፊት ሌላ አልፈልግም ከባይብል ውጪ። ለምን መሰለህ? እስቲ ድገመው አንዴ ድገምልኝ። ምን አልፈልግም። ኧረ ቆይ ኧረ ሰው ይስማ። ጸሐፊ አልነበረም። አታወዳድር። ፎልስ ኢኩቫለንሲ ነው እኮ እየሰራ ያለው። ኦኬ ጥሩ። ቆይ ሀቢቢ በጣም ወላሂ ተመችቶኛል። ቆይ አንድ ጊዜ ይቺን ነገር መቅዳት ስለምፈልግ ነው። ቆይ አንዴ ድገምልኝ። ከአብርሃም በፊት ማን ነው? ከሙሴ በፊት አብርሃም ነበር ወይስ ከሙሴ በኋላ ነው አብርሃም የነበረው? ከሙሴ በኋላ ነው የነበረው። ከሙሴ በኋላ አይ ከሙሴ በፊት ሶሪ። ተረጋግተህ እንትን በለኝ። ችግር የለውም። እሺ ነበር አይደለ? ኦኬ ከሙሴ በፊት በነበሩ መጽሐፍቶች ውስጥ አብርሃም የሚባል ሰው እንደነበረ ማስረጃ ስጠኝ። ያን ያህል ታሪክ ጸሐፊ አልነበረም። በዛ ነበሩ። ላሳይ መጽሐፈ ኩፋሌ ላይ ላምብልህ። ቆይ የአብርሃም መጽሐፍ ይባላል። አብርሃም ራሱ መጽሐፍ ነበረው። አብርሃም ራሱ መጽሐፍ ነበረው። ላሳይ ነበሩ መጽሐፎች ነበሩ። ኖ አይደለም። መጽሐፈ ኩፋሌ ላይ ምን ይላል መሰለህ? መጽሐፈ ኩፋሌ ላይ ምዕራፍ 11 ቁጥር 12 እስከ 13 ላይ እንደዚህ ይላል።
እግዚአብሔር አምላክ እንዲህ አለኝ አለ አብርሃም ከውድቀት ቀን ጀምሮ ከሰው ሁሉ ቋንቋ ተለይቶ የተገለጠውን ቋንቋ ይሰማና ይናገር ዘንድ አፉን እጁን ከፈተ። በትውልድ ቋንቋ በዕብራይስጥ ቋንቋም ከእርሱ ጋር ይናገር ጀመር። የአባቶቹንም መጽሐፍ ወሰደ። ከዚያ በዕብራይስጥ ቋንቋ የተጻፉ ነበሩ፣ ደግሞም ጻፋቸው። ከዚያ ቀን ጀምሮ ይማራቸው ጀመር ይላል አብርሃም። ከዛ ካለ በኋላ 32:29 ላይ ምን ይላል? ለዮሴፍም በምድር ላይ 2 ዓመት ነበረ። ከዛ በኋላ ይኸውም በከነዓን ነበር። የእርሱ መጽሐፍ አለ የማ የዮሴፍ እና የአባቶቹ መጽሐፍ የአብርሃም መጽሐፍ፣ የይስሐቅ መጽሐፍ፣ የያዕቆብ መጽሐፍን ያደርሳቸው ዘንድ ለልጁ ለሌዊ ሰጠው ይላል። የማ መጽሐፍ ነው? የአባቶቹ መጽሐፍ የማን ያልቃቸውን ችግር የለውም። ኦኬ የአብርሃም መጽሐፍ። አሁን ከአብርሃም መጽሐፍ ውስጥ አብርሃም መኖሩን ማስረጃ ስጠኝ። ከአብርሃም መጽሐፍ ከራሱ ነው? አዎ ከሙሴ በፊት ነው የጠየቁ። ከሙሴ በፊት በነበሩ መዛግብት ውስጥ አብርሃም የሚባል ሰው ይኖር እንደነበረ ማስረጃ ስጠኝ። ወይም ደግሞ ከዮሴፍ መጽሐፍ ላይም የዮሴፍ መጽሐፍ ይላል። አሁን ለምሳሌ እዚህ ጋር የያዕቆብ መጽሐፍ ይላል፣ ኮምፓይል አድርጓቸዋል። የይስሐቅ መጽሐፍ ይላል። ኖ አይልም እንደዛ። የታሉ መጽሐፍቶቹ የታሉ?